እንግዲህ የዛሬው ጥልቅ ዳሰሳችን በጣም የተለየ ነው። አዎ በእርግጡም የተለየ ነው። ማለት የአንድን ሙሉ ቀጣና የሰሜን ምስራቅ አፍሪካን ታሪክ እንውሰድና ያ የምናውቀው ደማቅ የዴሞክራሲና የአስተዳደር ስርዓት ታሪክ በእውነቱ የሺህ ዓመታት ዕድሜ ያለው ግዙፍ የአእምሯዊ ንብረት ስርቆት ውጤት ነው ቢባልስ? ዋው! ይሄ በጣም ከባድ ጥያቄ ነው። በጣም እንጂ። ለዘመናት ሲነገር የኖረውን ሁላችንም የምናውቀውን የስድስተኛው ክፍለ ዘመን ታሪክ ሙሉ በሙሉ የሚገለብጥ አንድ አስገራሚ ጽሑፍ ነው ዛሬ ይዘን የቀረብነው። ልክ ነሽ። መነሻ የምናደርገው እንግዲህ ሳሙኤል በተባለ ጸሐፊ መጋቢት 13 2026 የተጻፈውን ጥናት ነው። ርዕሱም በእንግሊዝኛ The Pre-Gala Southern Logic and Ecological Foundations ይላል። አዎ ወደ አማርኛ ስንመልሰው እንግዲህ ከጋላ በፊት የነበረው ደቡባዊ ስነ አመክንዮ እና ስነ ምህዳራዊ መሰረቶቹ እንደማለት ነው። በትክክል። አብዛኛው የታሪክ መጻሕፍት ይሄ የስድስተኛው ክፍለ ዘመን የኦሮሞ ወይም የጋላ መስፋፋት በአካባቢው የዲሞክራሲያዊ ስርዓት አመጣጥ ላይ እንደ 0 ዓመት አድርገው ነው የሚቆጥሩት። ማለት ከዛ በፊት ምንም አልነበረም በሚል መንገድ። አዎ እንደ ፍጹም መነሻ። ግን ጸሐፊው ይሄን ይሞግተዋል። ከዛ መስፋፋት በፊት እነ ሲዳማ፣ ጌዲዮ፣ ኮንሶ እና ወላይታ የነበራቸውን እጅግ የረቀቀ ስርዓት በማሳየት የተለመደውን ታሪክ ፊት ለፊት ይጋፈተዋል። ምን መሰለሽ፣ ይህ ዳሰሳ በተለይ በአካባቢው ታሪክ ላይ ለረጅም ጊዜ ሲሰጥ የነበረውን አንድ ወጥ ትርክት አፍሶ እጅግ ውስብስብ የሆነ የታሪክ ትስስር ነው የሚያሳየው። ልክ ነህ። ግን ወደዚህ ጥልቅና አወዛጋቢ ሐሳብ ከመግባታችን በፊት ማስተላለፍ ያለብን በጣም አስፈላጊ የሆነ የገለልተኝነት ማሳሰቢያ አለ። አዎ ይሄ መነሳት አለበት። ማለት ይህ ጽሑፍ እና አሁን የምናደርገው ውይይት ከፍተኛ የሆነ ፖለቲካዊ እና ታሪካዊ ስሜት ቀስቃሽነት ሊኖረው እንደሚችል በሚገባ እንረዳለን። የዚህ ጥልቅ ዳሰሳ ብቸኛ ዓላማ ግን የጸሐፊውን ሐሳቦች፣ ያቀረቧቸውን የታሪክ ትንታኔዎች እና ማስረጃዎች ያለ አንዳች አድልዎ ለአድማጮች ማቅረብ ብቻ ነው። እውነት ነው። ከዚህ ውጭ የትኛውንም የፖለቲካም ሆነ የታሪክ ወገን የመደገፍ፣ የማንቋሸሽ ወይም የራሳችንን ብያኔ የመስጠት ዓላማ የለንም። ይህን ካልን ጉዳዩን በዝርዝር እንመልከተው። እሺ። ገዳ እና መሰል የዲሞክራሲ ስርዓቶች ብቅ ያሉት በ16ኛው ክፍለ ዘመን ነው ተብሎን አይደል የሚታሰበው። ጸሐፊው ግን ይህን የ0 ዓመት ትርክት ስህተት ነው ይላል። እንዴት ነው የሚሞግተው? እንግዲህ ጸሐፊው ሳሙኤል የሚያነሳው ዋነኛ መከራከሪያ ምን መሰለሽ? ይህ የ16ኛው ክፍለ ዘመን የጋላ መስፋፋት አዲስ የፖለቲካ ስልጣኔን ከባዶ የፈጠረ አይደለም የሚል ነው። ከባዶ አልተፈጠረም። አዎ ይልቁንም ቀድሞ በአካባቢው የነበረውን ከመሬት ጋር በጥብቅ የተቆራረኘውን ደቡባዊ ስነ አመክንዮ ወይም ሳውዘርን ሎጂክ በኃይል የተረከበበት ሂደት ነው ይላል። ጸሐፊው በራሱ ቋንቋ ሲደርሰው ስልታዊ የመፈንቀል ስርዓት ማለትም ሲስተሚክ ኩ ያካሄደበት ሂደት ነው ይላል። ቆይ ስልታዊ የመፈንቀለ ስርዓት ስንል ምን ማለት ነው? መፈንቀለ መንግስት ሲባል እናውቃለን። አዎ አንድን መሪ አውርዶ ሌላ መሪ መተካት ነው። ልክ ነህ። መፈንቀለ ስርዓት ግን የተለየ ይመስላል። በጣም የተለየ ነው። አየሽ፣ መፈንቀለ መንግስት የሰዎችን ስብሰብ ብቻ ነው የሚቀይረው። መፈንቀል ስርዓት ግን የአስተዳደር መዋቅሩን፣ የእድገት እርከሩን እና የህብረተሰቡን አደረጃጀት ሙሉ በሙሉ ወስዶ የራስ አድርጎ የመጠቀም ሂደት ነው። ዋው! እና እዚህ ላይ ጸሐፊው ዳላታ የተባለ ጽንሰ ሐሳብ ያስተዋውቀናል። ዳላታ ማለት በደም ወይም በንጉሳዊ ዝርያ ላይ ያልተመሰረተ ነገር ግን በእውቀት እና በብቃት ላይ የተመሰረተ የእድገት ስርዓት ነው። የብቃት ስርዓት። አዎ ጸሐፊው እንደሚለው ይህ የብቃት ስርዓት ከጋላ መስፋፋት ሺህ ዓመታት በፊት በነዚህ የደቡብ ማህበረሰቦች ዘንድ ስር ሰዶ የነበረ ነው። ይህ ማለት ልክ አንዲት ትልቅና ሀብታም ለቴክኖሎጂ ኩባንያ አንድን አስደናቂ ሶፍትዌር ካላት ትንሽ ኩባንያ ላይ ገዝታ ወይም ነጥቃ ልክ ነሽ የራሷ ፈጠራ አስመስላ ለዓለም ከመታቀርብበት ሁኔታ ጋር ይመሳሰላል። ትልቋ ኩባንያ ታዋቂነቱን ትወስዳለች፣ ትንሿ ደግሞ ከነታሪኳ ትረሳለች። ፍጹም ትክክለኛ ንጻጽር ነው። ግን እዚህ ጋር አንድ ጥያቄ ማንሳት እፈልጋለሁ። ታሪክን ስናጠና የተለያየ ቦታ ያሉ ማህበረሰቦች ሳይገናኙ ተመሳሳይ ስርዓት ሊፈጥሩ ይችላሉ አይደል? እነዚህ ስርዓቶችስ በአጋጣሚ የተመሳሰሉ ቢሆኑስ?
ጸሐፊው አንደኛው ሌላውን ሆን ብሎ ውጦታል የሚለውን ከባድ መደምደሚያው እንዴት አመጣው? አዎ፣ ይህንን ጥርጣሬ ለመመለስ ጸሐፊው ወደ 6ኛው ክፍለ ዘመን ይመልሰናል። እሺ። በወቅቱ የነበረውን ታዋቂውን የአክሱም ጦር መሪ አብርሃ አልአሽራም እንደ ዋነኛ ማሳያ አቅርበዋል። የአክሱሙን አብራ? አዎ፣ ታሪካዊ መረጃዎች እንደሚያሳዩት አብርሃ ንጉሣዊ ቤተሰብ አልነበርም። የነገሥታት ደም ሳይኖረው በአክሱም ግዛት ያንን የመሰለ ግዙፍ የጦር አዛዥነት እርከን ላይ እንዴት ሊደርስ ቻለ? አሃ፣ ማለት በብጣቱ። ልክ ነሽ። ጸሐፊው እንደሚለው አብርሃ የተጠቀመው ቀድሞንም በደቡብ ማኅበረሰቦች ዘንድ የነበረውን የዳላታ ሥርዓት ወይም የብቃት እርከን ነው። ይህ ሥርዓት ለዘመናት የቆየ መሆኑን ካሳየ በኋላ ጸሐፊው አንድ ቁልፍ ቃል ይጠቀማል። አሽራማይዜሽን ይለዋል። እንዴ? አሽራማይዜሽን ከአብርሃ አልአሽራም ስም የመጣ ቃል ነው? በትክክል። ግን ጽንሰ ሐሳቡ ራሱ ምንድን ነው? እንዴት ነው የሚሠራው? አሽራማይዜሽን ማለት እንግዲህ አንድን ጠቃሚ ሥርዓት በጥቅም ላይ ማዋል፣ ማስቀጠል፣ ነገር ግን ያንን ሥርዓት የፈጠሩትን የመጀመሪያ ባለቤቶች ታሪክና ማንነት ሙሉ በሙሉ ማጥፋት ማለት ነው። ዋው! እና ጸሐፊው በሚከራረከው በ16ኛው ክፍለ ዘመን የነበረው የጋላ መስፋፋት ያደረገው ይህንን ነው። የብቃትና የእድገት እርከቡን ወሰዱ። ነገር ግን ይህ ሥርዓት የአክሱም አካል ከነበሩት እንደ ሲዳማ፣ ኮንሶ፣ ጌዴኦ ከመሳሰሉ ማኅበረሰቦች መምጣቱን ከታሪክ አጠፉት ይላል። ይህን ሄድ መገመት ትንሽ ይከብዳል እንዴ? እንዴት ማለት ጽሑፍ በሌለበትና ታሪክ በቃል በሚተላለፍበት ዘመን አንድን ሥርዓት ወስዶ ፈጣሪዎቹን ማጥፋት እንዴት ይቻላል? አየሽ፣ ይሄ የሆነው በማኅበራዊ ውህደት እና መዋቅራዊ ቅየራ ነው። ለምሳሌ የድሮቹን የባህል መሪዎች ሚና በመቀነስ አዳዲስ ስያሜዎችን በመስጠት እና የህብረተሰቡን ትውፊት አዲሱን ሥርዓት በሚያወድስ መልኩ በመቀየር ነው። አዲሱ ትውልድ ሲነሳ የሚያውቀው የተሻሻለውን ሥርዓት ብቻ ይሆናል ማለት ነው። አሁን ገባኝ። እስካሁን ያወራነው ግን ስለ ታሪክ እና ጽንሰ ሐሳቦች ነው አይደል? አዎ። ግን ይህ ጥንታዊ ሥርዓት በእርግጡም ከሺህ ዓመታት በላይ የቆየ ከሆነ በመሬት ላይ የሚታይ በእጅ የሚዳሰስ ማስረጃ ሊኖረው ይገባል። ልክ ነሽ። ማለት ተራራው፣ ሸለቆው ወይም እርሻው ታሪኩን መናገር አለበት። ጸሐፊው ይህን አካላዊ ማስረጃ ወይም ሃርድዌሩን እንዴት ነው የሚያቀርበው? በጣም ጥሩ ነጥብ ነው። ጸሐፊው መላ መከራከሪያውን የሚገነባው ማኅበረሰቦቹ ከመሬት ጋር ባላቸው ቁርኝት ላይ ነው። እዚህ ላይ መሰረታዊ የሆነ የኑሮ ዘይቤ ልዩነት ያሳየናል። የ60ኛው ክፍለ ዘመን መስፋፋት ተንቀሳቃሽ ወይም ዘላን በሆነ የኑሮ ዘይቤ ላይ የተመሰረተ ነበር። በተቃራኒው ደግሞ የደቡብ ማኅበረሰቦች ቋሚ እና ከትውልድ ወደ ትውልድ መሬትን በማለማት ላይ የተመሰረቱ ነበሩ። እውነት ነው። አየሽ፣ ተንቀሳቃሽ ማኅበረሰብ መሬት ላይ ትልቅ አሻራ ጥሎ አያልፍም። ቋሚ ማኅበረሰብ ግን አካባቢውን ሙሉ በሙሉ ይቀይረዋል። አዎ፣ እኔ ጽሑፍ ላይ ከቀረቡት ማስረጃዎች ውስጥ በጣም የገረመኝ የኮንሶ ማኅበረሰብ አኗኗር ዘይቤ ነው። ማለት ጸሐፉ የኮንሶን ጼልታ የተባለ ስርዓት ያነሳል። ይሄ ዝም ብሎ በአየር ላይ ያለ ፍልስፍና አይደለም። በግዙፍ ድንጋዮች የተገነቡ ፓሌታ የሚባሉ ከተሞች እና አስደናቂ የእርከን ስራዎች ነው። አዎ፣ ድንጋዩ ራሱ ምስክር ነው። ልክ ነህ። አንድ ማኅበረሰብ ተራራን በድንጋይ እርከን ሲያንጽ 100 እና 200 ዓመታት ወደፊት እዚሁ ኖራለሁ ብሎ ስላሰበ ነው አይደል? ይህ ጸሐፊው የሚለውን ቋሚነት ፍጹም በሆነ መንገድ ያሳያል። በትክክል። ግን ከዚህም በላይ አእምሮን የሚያነቃቃው እንትን ነው የሲዳማው ልዋ ስርዓት። እሱማ የጸሐፊው ዋነኛ ማሳያ ነዋ። አሰበው። የልዋ ስርዓት የ8 ዓመት ውደት አለው። መሪዎች የሚቀያየሩት በየ8 ዓመቱ ነው። ለምን 7 ወይም 10 አልሆነም ብለን ስንጠይቅ ጽሑፉ የሚሰጠን መልስ እጅግ አስገራሚ ነው። የሲዳማ ማኅበረሰብ ዋና ምግብ የሆነው እንሰት ወይም ዋሳ ተተክሎ አድጎና በስሎ ለመብላት ዝግጁ ለመሆን ልክ 8 ዓመት ይፈጅበታል ይላል። ይህ እኮ ነው ዋናው ሚስጥር። የሰብል ማደጊያ ጊዜ የአንድን ማኅበረሰብ ሕገ መንግሥት ሲቀርጽ ማየት። ይህ እምነትም ደቡባዊ ስነ አመክንዮ የሚያሰኝ ነው። ልክ ነሽ። የፖለቲካ አስተዳደሩ ከስነ ምህዳሩ ጋር የተዋሃደ ነው። እንሰት ቶሎ የሚደርስ ሰብል አይደለም። አንዴ ከተከልከው መሬቱን ጥለ መሄድ አትችልም። ለ8 ዓመታት መንከባከብ አለበት። ይሄ ማለት ማኅበረሰቡ ሰላማዊ፣ የተረጋጋ እና መሬቱን የሚጠብቅ መሆን አለበት። ጸሐፊው የጌዴኦንም ባሌ ሥርዓት ያነሳል። አዎ፣ እሱን አይቼዋለሁ። ከፍተኛ ሕዝብን በጠባብ መሬት ላይ አፈሩን ሳያበላሹ የሚያስተዳደሩበት ጥበብ ነው። ይህ የሚያሳየው
ስራዎቹ የተፈጠሩት መሬት ለመውረድ ሳይሆን ውስን መሬትን በዘላቂነት ለማስተዳደር መሆኑን ነው። ቆይ ግን ይህን ስናስብ አንድ ትልቅ ግጭት ይፈጠራል። የምን ግጭት? እነዚህ ቋሚ የሆኑ ስርዓቶችና ተንቀሳቃሽ የሆኑ ስርዓቶች እንዴት በአንድ ላይ ሊሄዱ ይችላሉ? ማለት መሪዎቻቸውን ስንመለከት ትልቅ ልዩነት አለ። ጽሑፉ የኮንሶውን ጶቃላ እና የኦሮሞውን አባሙዳ ያነጻጽራል። እኔ ግራ የገባኝ የጶቃላ ስልጣን እዛው ካለው መሬት ጋር የተያያዘ ነው። የአባሙዳ ግን በመዘዋወር ላይ የተመሰረተ ነው። ጉዞ ነው። ታዲያ ተንቀሳቃሹ ስርዓት እንዴት ነው ቋሚውን የራሱ አድርጎ ሊውጣው የቻለው? ጸሐፊው ይህን ጥያቄ ለመመለስ የክሪስቶፈር ሆልፓይክን ጥናት ይጠቀማል። እንዳልሽው ጶቃላ ከመሬትና ከግንባታ ጋር የተቆራኘ ባለርስት ነው። በሌላ በኩል አባሙዳ ማዳወላቡ ወደ ተባለ የተቀደሰ ስፍራ ረጅም ጉዞ በማድረግ የሚከወን ስርዓት ነው። አዎ፣ ጸሐፊው አጽንዖት እንደሚሰጠው ጋላዎት አዲስ ስርዓት አልፈጠሩም። የኮንሶን እና የሲዳማን ቋሚ መዋቅር ወስዶ ለራሳቸው መስፋፊያ እንዲመች አድርጎ በላዩ ላይ ተከሉት። ቋሚ የሆነውን ስርዓት ወደ ተንቀሳቃሽ ሞተር ቀየሩት ማለት ነው። ዋው! እስካሁን ያወራነው ስለ ድንጋይ እርከን እና ስለ እንሰት ውህደት ነው። ነገር ግን አንድ ማህበረሰብ 8 ዓመት ሙሉ ሕግ አክብሮ እንዲቆይ አእምሮን የሚገዛ ሕግ ያስፈልገዋል። እውነት ነው። ጥልቅ የሆነ ሞራላዊ ደንብ ከሌለ ሰዎች ሕጉን አያከብሩትም። እናም ጸሐፊው የሲዳማውን ሀላሌ እና የጋላውን ሰፉ ያነጻጽራል። በትክክል መሬቱ የሚያስተዳደረው ሞራል ኮምፓስ ምንድን ነው ስንል የጸሐፊው ትንታኔ እጅግ አስገራሚ ይሆናል። ሁለቱም ማለትም ሀላሌም ሰፉም የሞራል ሕጎች ናቸው፣ ግን የተፈጠሩበት ዓላማ የተለያየ ነው። አዎ፣ ሀላሌ ማለት እውነተኛው መንገድ ወይም ፍጹም የሆነ እውነት ማለት ነው። ጽሑፉ እንደሚያስረዳው ይህ ሕግ ማዕከላዊው ግዛት የተረጋጋ እንዲሆን የሚያገለግል የማይናወጥ መሰረት ነው። አንዴ ሀላሌ ነው ከተባለ ማንም አይጥሰውም። አዎ፣ ፍጹም ነው። በሌላ በኩል ሰፉ ግን እንደየሁኔታው የሚለዋወጥ አንጻራዊ የሆነ ስነ ምግባር ሆኖ እናገኘዋለን። ልዩነቱ ያለው እዚህ ላይ ነው። የስነ ምግባር የሴቶች ዝም ብለው አይፈጠሩም። ሀላሌ የተፈጠረው ቋሚ ለሆነ ማህበረሰብ ነው። መሬቱን መንቀባቀብ ለሚፈልግ ሕዝብ ግጥር ሕግ ያስፈልገዋል። ሰፉ ደግሞ ለግዛት ማስፋፋት የተፈጠረ ነው አይደል? ልክ ነሽ። ጸሐፊው ሰፉን የሚገልጸው አዲስ ግዛት ሲወረር ያንን ሕዝብ እንዴት እናስተናገደው ለሚለው ጥያቄ እንደየሁኔታው የሚላላ ሕግ አድርጎ ነው። አዎ። ስለዚህ ኦሪጂናል ሶፍትዌሩን ማለትም የደቡብ ማህበረሰቦችን ሞራል ግዛቱን ለማፍረስ እና ወረራ ለማቅላጠፍ በሚያመች መልኩ አሻሽለው ተጠቀሙበት ነው። በትክክል አብራራሹ። ይህ እንግዲህ ቅድም ያነሳነው የአሽራማይዜሽን የሞራል ገጽታ ነው። ቋሚውን ፍልስፍና ወስዶ ለተንቀሳቃሽ ወረራ መሳሪያ ማድረግ። ዋው! ይሄ በጣም ከባድ ትንታኔ ነው። በጣም እና ጸሐፊው የሚያሳየው ይሄ ሂደት ዛሬም ድረስ አላበቃም ነው። ዘመናዊ መልክ ይዞ ቀጥሏል ይላል። አሃ፣ እዚህ ላይ ነው እንግዲህ አንድ ሰው ሊጠይቅ የሚችለው ማለት እሺ፣ ይህ ሁሉ የ16ኛው ክፍለ ዘመን ታሪክ ነው። ዛሬ በ21 ክፍለ ዘመን ለምን ያገባናል? ይሄ ጥያቄ ወደ መጨረሻው እና ወሳኙ የጽሑፉ ክፍል ያሸጋግረናል። የጥንቱ ታሪክ የዛሬውን ዓለም አቀፍ ፖሊሲ እንዴት እየቀረጸው ነው? አዎ፣ እዚህ ላይ ነው ጸሐፊው ደፋር የሆነ ትችት የሚያቀርበው። ትችቱ እያነጣጠረው በዩኔስኮ ላይ ነው። በ2016 ዩኔስኮ የገዳ ስርዓትን በቅርስነት መዝግቦታል። ጸሐፊው ይህን የዩኔስኮ ውሳኔ የባህል ስርቆትን ሕጋዊ ያደረገ ዓለም አቀፋዊ ንግድ ምልክት ወይም ግሎባል ትሬድማርክ ፈጥሯል በማለት ይተቸዋል። ጽሑፉን ሳነባው በጣም የገረመኝ ይህ ነው። የዩኔስኮ ምዝገባው የደቡብ ማህበረሰብ ስርዓቶችን እነ ጌዴኦ፣ ባሌ፣ የኮንሶ ጼልታ የመሳሰሉትን የኦሮሞ ባህል አካባቢያዊ ዘዬዎች ወይም ተቀጥላዎች አስመስሎ አጠፋቸው ይላል። አዎ፣ ይሄን ደግሞ ጸሐፊው ፊንፊኔ ኦቨርራይት ብሎ ይጠራዋል። በእስልምና ታሪክ የባግዳድ ታሪክ ከመፋቁ ጋር እያነጻጸረ ማለት ነው። ግን እዚህ ላይ ጸሐፊውን ትንሽ ልሞግ ተወዳለሁ። እንደ ዩኔስኮ ያሉ ዓለም አቀፍ ተቋማት ለቱሪዝምና ለገንዘብ ሲሉ የአካባቢ ታሪኮችን በአንድ ቀላል ስም መጠቅለላቸው የተለመደ አይደለም እንዴ? ዩኔስኮ ሆን ብሎ አንዱን ባህል ለማጥፋት አደረገው ለማለት ያስተፈራል? ይህ በጣም ሚዛናዊ የሆነ ጥያቄ ነው። ጸሐፊውም ቢሆን ዩኔስኮ
በማወቅ የሴራ አካል ሆኗል እያለ አይደለም። ዩኔስኮ የአካባቢውን ውስብስብ ታሪክ ላያውቅ ይችላል፣ ግን ማየት ያለብን የውሳኔውን ውጤት ነው። ማለትም ውጤቱ ጉዳት አምጥቷል? አዎ፣ የዓለም አቀፍ ዕውቅና ማግኘት ማለት ቀላል ነገር አይደለም እኮ። የገንዘብ፣ የቱሪዝም እና የምርምር ድጋፍ ማግኘት ማለት ነው። ልክ ነህ። አንድ ግዙፍ ተቋም የአንድን ቀጠና ታሪክ በአንድ ስም ሲመዘግብ፣ ያ ስም የተሰጠው አካል ታሪኩን በሞኖፖሊ እንዲቆጣጠረው መብት ይሰጠዋል። የብዙዎቹን ድርሻ በመሰረዝ አንድን ብሔር ማዕከል ያደረገ ትርክት እንዲፈጠር ማድረጉን ነው ጸሐፊው የሚያሳየው። የደቡብ ማህበረሰቦች ጥበብ የገዳ ተከትላ ተደረገ፣ ተወሰደ ማለት ነው። ይሄ ደግሞ ታሪካዊ መፋቅ ነው። በእውነት እጅግ ሰፊ እና አእምሮን የሚያሰራው ውይይት ነው። የዛሬውን ዳሰሳ ለማጠቃለል ያህል የተለመደውን የታሪክ መንገድ የሚፈታትን አዲስ ምልከታ ነው ያየነው። ውይይታችንን የጀመርነው የ0 ዓመት ትርክትን በመመርመር ነው አይደል? አዎ። በመቀጠልም አብርሃ አላሽራምን በማንሳት የዳላታ የብቃት ሥርዓት ከጋላ መስፋፋት ሺህ ዓመታት በፊት እንደነበረ አየን። ከዚያም ወደ መሬት ወርደን አካላዊ ማስረጃዎችን አየን። ከኮንሶ ድንጋይ እርከን እስከ ሲዳማ የእንሰት ውደት። በመቀጠልም ቋሚውን የሃላሌ የሞራል ሕግ እና ተለዋዋጭ የሆነውን የሰፉ ሕግ አነጻጸርን። በመጨረሻም ዩኔስኮ ምዝገባ ይሄን ጥንታዊ ሥርዓት እንዴት በአንድ ስም አጠቃሎ እንደደበቀው አየን። መላው የጸሐፊው መከራከሪያ ጋላዎች አዲስ ሥርዓት አመጡ ሳይሆን ቀድሞ የነበረው የደቡብ ሥርዓት ወስደው ግዛቱን ለማፍረስ ተጠቀሙበት የሚል ነው። እንግዲህ በድጋሚ ለማስታወስ ይህ የጸሐፊው ትንታኔ እንጂ የኛ ወይም የዚህ ዝግጅት አቋም አይደለም። ማንም ሰው ይህን ሐሳብ ይደግፈውም ይቃወመውም ዳሰሳው ትልቅ ጠቀሜታ አለው። ታሪክ ዝም ብሎ የተፈጠረ ክስተት ሳይሆን ዛሬ ማን የነገረዋል እጅግ ወሳኝ ነው። ከዚህም ባለፈ ዓለም አቀፍ ተቋማት ሳያውቁ የተዛባ ትርክትን እንዴት ሕጋዊ እንደሚያደርጉ ትልቅ ትምህርት ይሰጠናል። መረጃዎች እንዴት እንደሚቀረጹ ለመረዳት ይሄን ማየት ወሳኝ ነው። ፍጹም ልክ ነህ። በዓለም ተቀባይነት ያገኙ ትርክቶች ምን ያህል የረሱትን ማህበረሰብ ድምፅ ሊደብቁ እንደሚችሉ መገንዘብ እንችላለን። አዎ፣ ነቃቂ ሐሳብ መተው እንፈልጋለን። ዩኔስኮን የመሳሰሉ ተቋማት የዘመናት ታሪኮችን በውል ሳያውቁ በአንድ ስም የሚመዘግቡ ከሆነ በዓለማችን ያሉ ምን ያህል ሌሎች ባህላዊ ልምዶች ትክክለኛ ፈጣሪዎቻቸው በአሸናፊዎች ትርክት ስር ተደብቆ ይሆን? በሚቀጥለው አንድን ሐውልት ስናይ ይሄን የገነባው ማን ነው ከሚለው ባለፈ ይህን እንዳላውቅ የተደረገው የማን ታሪክ ነው ብለን እንድንጠይቅ ያደርገናል። እጅግ አስገራሚና አእምሮውን የሚያሰፋ ውይይት ነበር። አዎ፣ ሁሌም ታሪክን ከተለያየ አቅጣጫ መመልከታችንን እንቀጥላለን። እስከዚያው ቸርን ሰንበት።